ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጠራጥሬ ያሉ ስፖርታዊ መረጃዎችን ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። አንቶን ሴሜኞ ወደ ማንቸስተር ሲቲ ለመዘዋወር መወሰኑ ይታወቃል። እስካሁን ታዲያ በሁለቱ ክለቦች መካከል ስምምነት ላይ እንዳልተደረሰ ነው የተገለጸው። ማንቸስተር ሲቲዎች የተጫዋቹን ውል ማፍረሻ 65 ሚሊዮን ፓውንዱን ሙሉውን በአንድ ጊዜ ከመክፈል ይልቅ የተለያየ አይነት የአከፋፈል ስርዓትን ለመጠቀም በማሰብ ከክለቡ ጋር ለመነጋገር ማቀዳቸው የተገለጸውና ይህ ገንዘብ ታዲያ እስከ ጃንዋሪ ወይንም ደግሞ ጥር 10 ድረስ አክቲቬት መደረግ ይኖርበታል። ቦርንሞዞች ሲቲዎች የሚያቀርቡትን አዲሱን ፕሮፖዛል የማይቀበሉት ከሆነ ታዲያ ሲቲዎች ሙሉ ገንዘቡን የውል ማፍረሻውን ለመክፈልም ፍቃደኛ መሆናቸው እየተገለጸ ይገኛል። ነገር ግን ከዛ አስቀድሞ ከቦርንሞዝ የተሻለ ምላሽ የሚያገኙ ከሆነ ተጫዋቹን ለማስፈረም ጥረት እንደሚያደርጉ ነው እየተገለጸ የሚገኘው። በአጠቃላይ ወደ ማንቸስተር ሲቲ ይዘዋወራል ተብሎ ይጠበቃል። ነገር ግን አሁንም ድረስ የሊቨርፑሎች ፍላጎት እንዳልቀነሰ ነው የተገለጸው። አርሰናሎች የኤሲ ሚላኑ የግራ ተመላላሽ ዴቪድ ባርቴሳጊ ላይ ያላቸው ፍላጎት ጠንክሮ መቀጠሉ እየተዘገበ ይገኛል። የ19 ዓመቱ የተመላላሽ መስመር ተጫዋች ታዲያ በበርካታ ክለቦች እይታ ውስጥም ስለሚገኝ አርሰናሎች በጥር የዝውውር መስኮት ተጫዋቹን ለማስፈረም ቆርጠው መነሳታቸው ነው እየተገለጸ የሚገኘው። ማንቸስተር ሲቲና ሪያል ማድሪድም ተጫዋቹን እየተከታተሉት እንደሚገኙ ተዘግበዋል። ዘንድሮ 13 ጨዋታዎች ላይ በሁሉም ውድድር ላይ ተሰልፈው የተጫወተው ዴቪድ ባርቴሳጊ ታዲያ 2 ጎሎችንም ማስቆጠር ችሏል። አርሰናሎች በግራ መስመር በኩል ላይ ናታናኤል ብራውንንም እየተመለከቱት ይገኛሉ። ተጫዋቹ በአሁኑ ሰዓት በኢንትራንክ ፍራንክፈርት ነው እየተጫወተ የሚገኘው። ነገር ግን ባርቴሳጊ የመጀመሪያ ምርጫቸው መሆኑና በጥር የዝውውር መስኮት ተጫዋቹን ማስፈረም የሚችሉ ከሆነ እንቅስቃሴ እንደሚያደርጉ ነው የተገለጸው። ይሁንና ኤሲ ሚላኖች ተጫዋቹን ይለቁታል ተብሎ አይጠበቅም። አርሰናሎች ታዲያ ባርቴሳጊን ለረጅም እቅድ ነው እየፈለጉት የሚገኙትና ተጫዋቹን በግራ መስመር ቦታ ላይ በጉዳት ምክንያት በተደጋጋሚ ከጨዋታዎች እየራቁ የሚገኙትን ተጫዋቾችንም ለመተካት እንደሚጠቀሙበት እየተገለጸ ይገኛል። አንዳንድ መረጃዎች ታዲያ እስካሁን ባይረጋገጥም ፔሮ ሂንካፔን ከባርሴሎና ጋርም ማያያዝ ጀምረዋል። ባርሳዎች የተከላካይ መስመራቸውን ለማጠናከር በግራ እግሩ የሚጫወት የሚያህል ተከላካይ እየፈለጉ ይገኛሉና ፔሮ ሂንካፔን እየተመለከቱ ይገኛሉ የሚል መረጃንም ይዘው ወጥተዋል። ፔሮ ሂንካፔ ታዲያ አሁን ላይ በውሰት ለአርሰናል እየተጫወተ ቢገኝም ተጫዋቹ በክረምቱ በቋሚነት ለአርሰናል ይፈርማል ተብሎ ይጠበቃል። የታዲያ ባለፈው ክረምት የተስማሙበት ስምምነት ነው። አርሰናሎች በወቅቱ በቋሚነት ያላስፈረሙት ምክንያት ከፒኤስአር ጋር በተያያዘ እንደሆነም ነው የተዘገበው። እስካሁን ባለው ሁኔታም በፔሮ ሂንካፔ ብቃትና እንቅስቃሴም ደስተኞች ናቸውና ተጫዋቹ በቋሚነት ለክለቡ ይፈርማል ተብሎ ይጠበቃል። ቢሆንም ግን አርሰናሎች የግራ ተመላላሹን ዴቪድ ባርቴሳጊን ከኤሲ ሚላን ለማስፈረም የተሻላቸውን እንደሚያደርጉ ነው የተገለጸው። ማንቸስተር ዩናይትዶች የአል ሂላሉን አማካይ ሩበን ኔቬስን ለማስፈረም ፍላጎት ማሳየታቸው ይታወቃልና እስካሁን ታዲያ ከተጫዋቹም ጋር ሆነ ከክለቡ ጋር የተጀመረ ድርድር የለም። በእርግጥ የተጫዋቹን ወኪል አነጋግረውታል። ከተጫዋቹ ዝውውር ጋር በተያያዘ ያለውን ሁኔታ ለማወቅ ማለት ነው። እስካሁን ባለው ሁኔታ ማንቸስተር ዩናይትዶች ሁኔታውን ለማጣራት ብቻ ጥያቄ እንዳቀረቡ ነው ፋብሪዚዮ ሮማኖ የዘገበው። ከዛ በተረፈ ግን ተጫዋቹን ለማስፈረም የተጀመረ እንቅስቃሴ ወይንም ደግሞ ድርድር እንደሌለ ዘግቧል። ማንቸስተር ዩናይትዶች አሁንም በአማካይ ስፍራው ላይ ካርሎስ ባሌባ የመጀመሪያው ምርጫቸው ነው ሲል ፋብሪዚዮ ሮማኖ ዘግቧል። ካለፈው የክረምት የዝውውር መስኮት ጀምሮ ተጫዋቹን እየተመለከቱት ይገኛሉ ሲል ነው የገለጸው። ተጫዋቹ በጥር የዝውውር መስኮት ማስፈረም ከባድ ቢሆንም ዩናይትዶች ግን እድሉን ካገኙ እንደማይተውትም ነው ፋብሪዚዮ ሮማኖ የገለጸው። የካርሎስ ባሌባ ስም ታዲያ ከባየር ሙኒክ ጋርም እየተያያዘ ቢገኝም ባየር ሙኒኮችም ተጫዋቹን ለማስፈረም አሁን ላይ የጀመሩት ምንም አይነት እንቅስቃሴ የለም ሲል ዘግቧል። የማንቸስተር ዩናይትዱ አጥቂ ጆሹዋ ዝርክዜ ወደ ሮማ ለመዘዋወር መስማማቱ እየተዘገበ ይገኛል። ተጫዋቹ ታዲያ ከሮማው ስፖርቲንግ ዳይሬክተር ሪኪ ማሳራ እንዲሁም ከክለቡ አሰልጣኝ ጃን ፒየሮ ጋስፔሪኒ ጋር መነጋገሩም ነው የተገለጸው። አሰልጣኝ ጋስፔሪኒም ታዲያ በ3-4-2-1 ፎርሜሽኑ ሲስተም ውስጥ በምን አይነት ሁኔታ እንደሚጫወትም ለተጫዋቹ ግልጽ ማድረጋቸውን ነው ከወደ ጣሊያን እየወጡ ያሉ መረጃዎች የሚጠቁሙትና ተጫዋቹ ታዲያ ማንቸስተር ውስጥ እንደሚጫወት
የሚጫወተው ቀጥተኛ አጥቂ ሳይሆን ተደራቢ ሆኖም ሊያገለግል እንደሚችል ነው እየተገለጸ የሚገኘው በሮማ ማለት ነው። አሰልጣኝ ጃምፔሮ ጋስፔሪኒም በቋሚነት ለክለቡ በተሰላፊነት እንደሚያገለግልም ቃል መግባታቸው ነው የተዘገበው። እንደ አጠቃላይ ተጫዋቹ በማንቸስተር ዩናይትድ ባለው ቆይታ ደስተኛ አይደለም። ተጫዋቹ ታዲያ እየተቀየረ ነው ወደ ሜዳ በመግባት ላይ የሚገኘው ወይንም ተጫዋቾች በተጎዱበት ጊዜ ነው ክለቡን እንዲያገለግል እየተደረገ የሚገኘውና በዚህ ሁኔታ ደስተኛ ያልሆነው ጆሹዋ ዚርክዜ ወደ ሮማ ለመዘዋወር መስማማቱ እየተዘገበ ይገኛል። አሁን ላይ በውሰት ያመራል ተብሎ ይጠበቃል። ሮማና ማንቸስተር ዩናይትድ ደግሞ በቀጣይ ክረምት በሚከፈለው የግዴታ ክፍያ ላይ እየተነጋገሩ እንደሚገኙ ነው የጣሊያን ሚዲያዎች በመዘገብ ላይ የሚገኙትና ተጫዋቹ ወደ ሮማ በጥር ዝውውር መስኮት በውሰት ያመራል ተብሎ ይጠበቃል። ነገር ግን ከጥር ወር አጋማሽ በኋላ እንደሚሆን ነው የተዘገበው። ብሪያን ኤምቤሞ እንዲሁም እነ አማድ ዲያሎ ከአፍሪካ ዋንጫ ከተመለሱ በኋላ ተጫዋቹ ሊለቀቅ እንደሚችል ተዘግቧል። ማንቸስተር ዩናይትዶች በቀጣዩ ክረምት የአማካይ ስፍራቸውን በአዲስ መልኩ ሊገነቡ እንደሚችሉ እየተገለጸ ይገኛል። ከወደ ጣሊያን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ደግሞ ፈረንሳዊው አማካይ ማኑ ኮኔ በክረምቱ ማንቸስተር ዩናይትድን ይቀላቀላል የሚል መረጃ ነው ይዘው የወጡትና ጋዜጠኛ ፍራንቼስካ ቴዎዶሪ እንደሚለው ከሆነ ተጫዋቹ በቀጣዩ ክረምት ሮማን ይለቃል እንዲሁም ማንቸስተር ዩናይትድን ይቀላቀላል ሲል ነው የዘገበው። የ24 ዓመቱ ፈረንሳዊ አማካይ ታዲያ 12 ተጫዋቾችንም ለብሔራዊ ቡድን ተሰልፎ መጫወት የቻለ ተጫዋች ነው። ከቦሩሲያ ሞንቸንግላድባክ በ2024 ነበር ወደ ሮማ የተዘዋወረው። በሮማ ቆይታውን በ66 ተጫዋቾች 2 ጎሎችን አስቆጥሮ 4 ጊዜ አሲስት ማድረግ የቻለ ሲሆን በቦሩሲያ ሞንቸንግላድባክ ቆይታው ደግሞ በ86 ተጫዋቾች 6 ጎሎችን አስቆጥሮ 6 ጊዜ አሲስት ማድረግ የቻለ ተጫዋች ነው። ፈረንሳይ ለዓለም ዋንጫ ማጣሪያ ባደረገችው የስድስቱ ጨዋታዎች ላይ ማለት ነው በአራቱ ላይ ተሰልፎ መጫወት የቻለ ሲሆን በቀጣይ ክረምት በሚደረገው የዓለም ዋንጫ ላይም ለፈረንሳይ ብሔራዊ ቡድን ይመረጣል ተብሎ የሚጠበቅ ተጫዋች ነው። የካዘሚሮ ኮንትራት እየተጠናቀቀ ይገኛል። ማኑኤል ኡጋርቴ በክለቡ ይሸጣል ተብሎ የሚጠበቅ ተጫዋች ነው። ብሩኖ ፈርናንዴሽም ወደፊት ቆይታው በማንቸስተር ዩናይትድ ያለው ቆይታው እስካሁን አልተረጋገጠምና ተጫዋቹም ክለቡ ሊለቅ ይችላል የሚሉ መላምቶች አሉ። ኮቢ ማይኖም በቋሚነትም ቢሆን በጥር ዝውውር መስኮት ማንቸስተር ዩናይትድን መልቀቅ ይፈልጋልና እነዚህ 4 የአማካይ ስፍራ ተጫዋቾች ክለቡ ሊለቁ ስለሚችሉ ማንቸስተር ዩናይትዶች ደግሞ ራሳቸውን በአዲስ መልኩ ለመገንባት እያቀዷቸው ከሚገኙ ተጫዋቾች ውስጥ አንዱ ማኑ ኮኔ መሆኑ ተዘግቧል። ማንቸስተር ዩናይትዶች በአሁኑ ሰዓት ለኦግዤ እየተጫወተ የሚገኘውን የማሊ ብሔራዊ ቡድን ተጫዋች የሆነውን የአጥቂ መስመር ተጫዋች ላሳይን ሲናዮኮን ለማስፈረም እየሰሩ እንደሚገኙ ተገልጿል። ተጫዋቹን ታዲያ በነፃ ዝውውር በቀጣዩ ክረምት ለማስፈረም እየሰሩ እንደሚገኙ ነው የተዘገበው። ተጫዋቹ በአፍሪካ ዋንጫ ለማሊ ብሔራዊ ቡድንም አገልግሎቱን እየሰጠ የሚገኝ ሲሆን ተጫዋቹ ኮንትራቱ እየተጠናቀቀ ይገኛል። በዚህም መሰረት አሁን ላይ ተጫዋቹን ካስማሙት በኋላ በቀጣዩ ክረምት ለማስፈረም ማቀዳቸው ነው የተገለጸው። ተጫዋቹ ታዲያ በአጥቂ መስመር ላይ ተጨማሪ ተጫዋች ሆኖ ክለቡን እንዲያገለግል መፈለጉ ነው እየተዘገበ የሚገኘውና ላሳይን ሲናዮኮ የማንቸስተር ዩናይትድ ፈራሚ ሊሆን እንደሚችል ተዘግቧል። የናፖሊው አማካይ ስኮት ማክቶሚኔ ወደ ማንቸስተር ዩናይትድ ሊመለስ እንደሚችል እየተገለጸ ይገኛል። ተጫዋቹ በናፖሊ ጥሩ የሚባል ጊዜን እያሳለፈ ይገኛል። ዋንጫንም አሸንፎ የዓመቱ ምርጥ ተጫዋች መባሉም ይታወሳል። ነገር ግን ተጫዋቹ ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለው ተዘግቧል። ማንቸስተር ዩናይትድን ጨምሮ በርካታ ክለቦች ተጫዋቹን እየተከታተሉት እንደሚገኙ ተዘግቧል። ቶተንሃም ሆትስፐር፣ ኒውካስል ዩናይትድ እንዲሁም ባርሴሎና የተጫዋቹን ሁኔታ እየተከታተሉ እንደሚገኙ ተዘግቧል። ሪያል ማድሪዶች ቪኒሺየስ ጁኒዮርን አዲስ ኮንትራት ለማስፈረም ያደረጉት ጥረት እንዳልተሳካ ይታወቃልና አሁን ላይ ባለው ሁኔታ የተጫዋቹ የኮንትራት ማራዘሚያ ንግግር ተቋርጧልና ሪያል ማድሪዶች ተጫዋቹን ለመሸጥ እያሰቡ እንደሚገኙ ተዘግቧል። ቪኒሺየስ ጁኒዮር ታዲያ ከፍተኛ የሆነ ደሞዝ ነው በመጠየቅ ላይ የሚገኘውና በዚህ ጉዳይ ላይ መስማማት አልቻሉም። በዚህም መሰረት ሪያል ማድሪዶች ተጫዋቹን በከፍተኛ ገንዘብ በመሸጥ በአማካይ ስፍራ ላይ የፒኤስጂውን ቪቲናን ለማስፈረም ማቀዳቸው እየተገለጸ ይገኛል። ሪያል ማድሪዶች ታዲያ ቶኒ ክሩስ እንዲሁም ሉካ ሞድሪች ክለቡን ከለቀቁ በኋላ በአማካይ ስፍራ ላይ የመሃል ክፍሉን የሚቆጣጠርላቸው ተጫዋችን ማግኘት አልቻሉምና ቪቲኛ የዚህ ጉዳይ መልስ ይሆናል የሚል ግምት እንዳላቸው ነው የተገለጸው። ጁድ ቤሊንጋም እና አርዳ ጉለርን በቦታው ላይ ተጠቅመዋል። ነገር ግን ውጤታማ መሆን አልቻሉምና አሁን ቪቲኛን ለማስፈረም ማቀዳቸው ነው የተገለጸው። ይሁንና ተጫዋቹን ከፒኤስጂ ማስፈረም ከባድ ነው። በአንድ በኩል ተጫዋቹ እስከ 2029 የሚያቆይ ኮንትራት አለው። በሌላ በኩል ደግሞ ፒኤስጂ
የሚሸጥ ክለብ አይደለም። ተጫዋቾችን አይሸጥም ካልፈለገ ማለት ነው። ስለዚህ ከፒኤስጂ ተጫዋቹን ማስፈረም ከባድ ነው የሚሆነው። ከዛ በተረፈ ታዲያ ፒኤስጂዎች በአውሮፓ መድረክ በሻምፒዮንስ ሊጉ የሚፎካከራቸውን ሪያል ማድሪድን ለማጠናከር ፍቃደኛ ይሆናሉ ተብሎ አይጠበቅም። ስለዚህ ሪያል ማድሪዶች ምናልባት ከቪቲኛ ድጋፍን የሚያገኙ ከሆነ ተጫዋቹ እንደሚለቅ ለክለቡ የሚነግርላቸው ከሆነ ለፒኤስጂ የሚነግር ከሆነ ተጫዋቹን ለማስፈረም ማቀዳቸውን የተገለጸውና ከፍተኛ የሆነ ገንዘብ አውጥተውም ቢሆን ተጫዋቹን ወደ ክለባቸው ለማምጣት ማቀዳቸው ተዘግቧል። ቸልሲን ጨምሮ በርካታ የፕሪሚየር ሊግ ክለቦች የኖቲንግሃም ፎረስቱን አማካይ ወጣቱን ጄምስ ማካቲን እየተከታተሉት እንደሚገኙ ተዘግቧል። ሊድስ ዩናይትድም ተጫዋቹን ለማስፈረም ከፍተኛ የሆነ ፍላጎት ያሳየ ክለብ መሆኑ ነው የተገለጸው። ጄምስ ማካቲ ባለፈው የክረምት የዝውውር መስኮት ነበር በ30 ሚሊዮን ፓውንድ ከማንቸስተር ሲቲ ወደ ኖቲንግሃም ፎረስት የተዘዋወረው። ኖቲንግሃም ፎረስቶች ታዲያ 3 አሰልጣኞችን ቀያይረዋልና በዚህ ጊዜ ተጫዋቹ ወጥ የሆነ ብቃትን ማሳየት ተስኖታል። ክለቡ የአሁኑ አሰልጣኝ ሾን ዳይሽም ጄምስ ማካቲ ከፍተኛ ደረጃ ላይ ይደርሳል ብሎ የሚያምንበት ተጫዋች ቢሆንም እስካሁን ታዲያ በሚፈለገው ሁኔታ የመሰለፍ ዕድል እየሰጠው አይደለም። እስካሁን ተጫዋቹ 10 ጨዋታዎች ላይ ተሰልፎ እየተጫወተ ሲሆን አብዛኞቹን ታዲያ እየተቀየረ ነው ወደ ሜዳ በመግባት ላይ የሚገኘውና ይህን ተጫዋች ለማስፈረም አሁን በርካታ ክለቦች ፍላጎት ማሳየታቸው ተገልጿል። በትላንትናው ዕለት ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይም በተቀያሪ ወንበር ላይ ሆኖ ነው ጨዋታውን ያጠናቀቀውና የቀድሞ ክለቡን የመግጠም እድል አላገኘም። ሊድስ ዩናይትዶች ታዲያ በ10 ቁጥር ቦታ የሚጫወት የአማካይ ስፍራ ተጫዋች ይፈልጋሉና ጄምስ ማካቲን እየፈለጉት እንደሚገኙ ተገልጿል። ለቼልሲዎች ደግሞ ኤንዞ ማሬስካ ከዚህም በፊት በሲቲ አካዳሚ ስለሚያውቀውና ተጫዋቹንም ስለሚፈልገው ተጫዋቹን እየተከታተሉት እንደሚገኙ ነው የተዘገበው። ከዛ በተረፈ ታዲያ ቦርንማውዝ፣ ፉልሃም እንዲሁም ሰንደርላንድም ተጫዋቹን ለማስፈረም ፍላጎት ያሳዩ ሲሆን ከቡንደስሊጋው ደግሞ አርቢ ላይፕዚግ፣ ስቱትጋርት፣ ባየር ሊቨርኩሰንና አይንትራንክ ፍራንክፈርት ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው ዴይሊ ሜል የዘገበው። ፖርቶ ከፖርቹጋል እንዲሁም ፒኤስቪ አይንዶቨን ደግሞ ከሆላንድ ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተዘግቧል። ቶተንሃም ሆትስፐሮች ሚኪ ቫን ደ ቬንን አዲስ ውል በማስፈረም የተጫዋቹን ደሞዝ ለማሳደግ መወሰናቸው ተገልጿል። ሚኪ ቫን ደ ቬን በክለቡ ውስጥ በከፍተኛ ደረጃ ምርጥ ብቃታቸውን እያሳዩ ከሚገኙ ተጫዋቾች ውስጥ አንዱ ሲሆን የወደፊት የክለቡም አምበል ይሆናል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች ታዲያ በሪያል ማድሪድ፣ ባየር ሙኒክና ሌሎች ታላላቅ ክለቦች እይታ ውስጥም እንደሚገኝ ነው የተገለጸው። ተጫዋቹ አሁን ላይ እስከ 2029 በክለቡ የሚያቆይ ኮንትራት ቢኖረውም እየተከፈለ ያለው ደሞዝ ግን ከሌሎች ተጫዋቾች ያነሰ በመሆኑና ይህንን በማሻሻል ተጫዋቹ ሌሎች ክለቦችን እንዳይመለከት ለማድረግ እየሰሩ እንደሚገኙ ተገልጿል። የክለቡ ኃላፊ ቪናይ ቬናክቴሻምም በጉዳዩ ላይ ጠንክሮ በመስራት ላይ እንደሚገኝ ነው የተገለጸው። ተጫዋቹን ታዲያ በ2026 አዲስ ኮንትራት ያስፈርሙታል ተብሎ ይጠበቃል። ክርስቲያን ሮሜሮ በአሁኑ ሰዓት በክለቡ ከፍተኛ ደሞዝ ተከፋይ ነው። 150,000 ፓውንድ ሲሆን ደሞዙ ከቦነስ ጋር ክፍያው እስከ 200,000 ፓውንድ ከፍ ይላል በሳምንት ማለት ነው። ሚኪ ቫን ደ ቬን ግን አሁን ላይ በሳምንት እያገኘ የሚገኘው ደሞዝ 90,000 ፓውንድ ሲሆን ይህንን ደሞዙን በእጥፍ በማሳደግ 200,000 ፓውንድ ለማድረግ ማቀዳቸውም ነው እየተገለጸ የሚገኘውና ተጫዋቹ ወደ ሌላ ክለብ እንዳያመራ ቶተንሃም ሆትስፐሮች የተጫዋቹን ውል ለማደስ እየሰሩ እንደሚገኙ ተዘግቧል። የብራይተኑ ሉዊስ ዳንክ በክለቡ የሚያቆየውን ተጨማሪ 1 ዓመት ኮንትራቱን አክቲቬት አድርጓል። በዚህ መሰረት ታዲያ ተጫዋቹ እስከ 2027 በክለቡ የሚቆይ ነው የሚሆነው። ዳንክ በ2020 መጀመሪያ ላይ የ5 ዓመት ኮንትራት ነበር ከክለቡ ጋር የተፈራረመው። ከዛ በ2023 ኮንትራቱን በ1 ዓመት አራዝሞ እስከ 2026 አድርጎ ነበር። አሁን ደግሞ በ1 ዓመት አራዝሞ 2027 አድርጓል ማለት ነው። የ34 ዓመቱ አማካይ ታዲያ በክለቡ ውስጥ ረጅም ዓመታትን እያገለገሉ ከሚገኙ ተጫዋቾች ውስጥ አንዱ ነው። ከ500 በላይ ጨዋታዎችንም ለክለቡ ማድረግ ችሏል። እሱ ወደ ፕሪሚየር ሊጉ ከመጣ በኋላ ታዲያ 283 የፕሪሚየር ሊግ ጨዋታዎችንም ማድረግ ችሏል። ከሱ በላይ በርካታ ጨዋታዎችን ለአንድ ክለብ የተጫወቱት በርናርዶ ሲልቫ፣ ጆርዳን ፒክፎርድ እና ሙሐመድ ሳላ ብቻ ናቸውና አሁን ሉዊስ ዳንክ ለተጨማሪ 1 ዓመት በክለቡ ይቆያል ተብሎ ይጠበቃል። በትናንትናው ዕለትም ታዲያ ከአርሰናል ጋር በተደረገው ጨዋታ ላይ ተሰልፎ ተጫውቷል።
አሁን ደግሞ በትላንትናው ዕለት የተደረጉትን የፕሪሚየር ሊግ ጨዋታዎች እንመልከት። አስቀድሞ በተደረገ ጨዋታ ማንቸስተር ሲቲ ኖቲንግሃም ፎረስትን 2-1 በሆነ ውጤት አሸንፏል። ራያን ቸርኪ ታዲያ አሁንም የክለቡ ወሳኝ ተጫዋች መሆኑን በማስመስከር ላይ ይገኛል። የጨዋታውን ፍጥነት በመቆጣጠር እንዲሁም ጨዋታውን በማፍጠን ጎሎችን በማስቆጠር አሲስት በማድረግ ታዲያ ራያን ቸርኪ አስገራሚ የሆነ እንቅስቃሴን ነው በማድረግ ላይ የሚገኘው። ሁለቱም ክለቦች በመጀመሪያው አጋማሽ ምንም ኢላማውን የጠበቀ ሙከራ ሳያደርጉ ነበር ያጠናቀቁት። ከእረፍት መልስ ሩበን ዲያሽ በሁለተኛ ቢጫ ካርድ ከሜዳ መሰናበት ይኖርበታል የሚሉ በርካቶች ናቸው። ነገር ግን ዳኛው በትላንትናው ዕለት አልፎታል። ከዛ በኋላም የኖቲንግሃም ፎረስቱ አሰልጣኝ ሾን ዳይሽ ምን እንደሆነ ወይም ደግሞ ምን አይነት ዳኝነት እንደሆነ አልገባኝም ሲል ገልጿል። ቲጃኒ ሬንደርስ በመጀመሪያው ሙከራ የመጀመሪያውን ጎል በትላንትናው ዕለት አስቆጥሯል። ራያን ቸርኪ ታዲያ ይችን ኳስ አሲስት አድርጎለታልና ራያን ቸርኪ በዚህ ውድድር ዓመት አሲስት ያደረገው ጎል 7 ደርሷል ማለት ነው። ኦማሪ ሃቺንሰን ደግሞ አቻ አድርጓቸዋል ኖቲንግሃም ፎረስቶችንና ኦማሪ ሃቺንሰን ዘንድሮ ለክለቡ ያስቆጠረው ጎል በሙሉ ታዲያ በሜዳው የተቆጠረ ሲሆን ሁሉንም ያስቆጠራቸው ታዲያ ቢግ ሲክስ በሚባሉ ክለቦች ላይ ነው። ከዛ በኋላ ቸርኪ የማሸነፊያውን ጎል አስቆጥሯል። በዚህን ጊዜም ታዲያ የክለቡ አሰልጣኝ የኖቲንግሃም ፎረስቱ አሰልጣኝ ማለት ነው ከጎሉ መቆጠር በፊት ጥፋት ተሰርቶ ነበርና ይህንን ጥፋት ቫር እንዴት እንደማይመለከተው ገርሞኛል። ይህ ሁሉ ካሜራ እያለ እንደዚህ አይነት ነገርን እንዴት እንደማያዩት አስገርሞኛል ሲል ነው የገለጸው። በአጠቃላይ ራያን ቸርኪ 8ኛ ጎሉን ተሳትፎበታል ማለት ነው። በትላንትናው ዕለት ያስቆጠራትን ጎል ተከትሎ በአጠቃላይ 50ኛ ጎል ላይ መሳተፍ ችሏል በአውሮፓ ሊጎች ማለት ነው ከፈረንሳይ ጀምሮ። እንደ አጠቃላይ ማንቸስተር ሲቲዎች ታዲያ በተከታታይ ጨዋታዎችን ማሸነፍ ችለዋል። አሰልጣኝ ፔፕ ጋርዲዮላም ታዲያ ለተከታታይ 3ኛ ጨዋታው አሰላለፉን ሳይቀይር ወደ ሜዳ ገብቷል በፕሪሚየር ሊጉ ማለት ነው። ሾን ዳይሽ ከአሰልጣኝ ፔፕ ጋርዲዮላ ጋር ያደረጋቸውን ጨዋታዎች በሙሉ ማሸነፍ ተስኖታል። 17 ጨዋታዎችን አድርጓል። ሁሉንም ማሸነፍ አልቻለም። ኖቲንግሃም ፎረስቶች ታዲያ በመጨረሻዎቹ ደቂቃ አካባቢ ጎሎችንም ማስተናገዳቸውን ቀጥለዋል። በመጨረሻዎቹ 15 ደቂቃ ታዲያ በርካታ ጎሎችን በማስተናገድ በፕሪሚየር ሊጉ አሁን በመሪነት ላይ ይገኛሉ። አሰልጣኝ ፔፕ ጋርዲዮላ የራያን ቸርኪን የማጥቃት እንቅስቃሴ ያደነቁለት ሲሆን በመከላከሉ ረገድ ግን ራሱን ማሻሻል እንደሚኖርበትም ምክሩን ለገሰውታል። ሲቲዎች በቀጣይ ከሰንደርላንድ ጋር የሚጫወቱ ይሆናል። ቀጥሎ በተደረገ ጨዋታ አርሰናሎች 2-1 በሆነ ውጤት አሸንፈዋል። ማንቸስተር ሲቲ አሸንፎ በጊዜያዊነት መሪነቱን ቢረከባቸውም አርሰናሎች ግን ወደ መሪነታቸው ተመልሰዋል። ለአርሰናል ትናንትና ውጤታማና ታዲያ ግብ ጠባቂያቸው ዴቪድ ራያ ከፍተኛውን አስተዋጽኦ አበርክቷል። በትናንትናው ዕለት አርሰናሎች ታዲያ ጨዋታውን በጥሩ ሁኔታ ተቆጣጥረው ጀምረዋል። አስቀድሞም ጎል አስቆጥረው 2-0 በሆነ ውጤትም መምራት ችሎ ነበር። ማርቲን ኦዴጋርድ የመጀመሪያውን የፕሪሚየር ሊግ ጎል አስቆጥሯል ወይንም ደግሞ የመጀመሪያውን ጎል በትላንትናው ዕለት ያስቆጠረ ሲሆን ቡካዮ ሳካ ነበር አሲስት ያደረገለትና ቡካዮ ሳካም ለመጀመሪያ ጊዜ ነው በትላንትናው ዕለት በኤምሬትስ ከረጅም ቆይታ በኋላ አሲስት ሲያደርግ ማለት ነው። ማርቲን ኦዴጋርድ ታዲያ ዘንድሮ ለአርሰናል ጎል ያስቆጠረ 12ኛው ተጫዋች ሆኖ ተመዝግቧል። የተለያዩ 12 ተጫዋቾች ናቸው ለአርሰናል ጎልን ያስቆጠሩት። ትላንትና ታዲያ ዴክላን ራይስ በቀኝ ተመላላሽ መስመር በኩል ነው ተሰልፎ የተጫወተውና እሱ የመታው የማዕዘን ምትን ነው። ጆርጂኒዮ ሩተር በራሱ ላይ ባስቆጠረው ጎል አርሰናሎች 2-0 መምራት የቻሉት። አርሰናሎች ታዲያ በቅርቡ ራሳቸው ላይ ክለቦች በሚያስቆጥሩት ጎልም መጠቀማቸውን ቀጥለዋል። በተከታታይ ታዲያ ከክሪስታል ፓላስ ጨዋታ ጋርም በተያያዘ ታዲያ ራሳቸው ላይ ማስቆጠራቸው ይታወሳል። ክሪስታል ፓላሶች ትላንትናም ጆርጂኒዮ ሩተር ራሱ ላይ አስቆጥረዋል። ከዛ አስቀድሞ በነበረው የወልቨርሃምፕተን ወንደርስ ጨዋታ ላይም ሁለቱንም ጎሎች የወልቨርሃምፕተን ተጫዋቾች በራሳቸው ላይ ማስቆጠራቸው ይታወቃል። አርሰናሎች ጨዋታዎችን መቆጣጠራቸውን አልተውም። በትናንትናው ዕለትም ሆነ ከዛ አስቀድሞ በነበሩ ጨዋታዎች ላይ ጨዋታዎችን ተቆጣጥረው ሲጫወቱ ነበር። ነገር ግን አስቀድመው ጨዋታዎችን ገድለው ወይንም ደግሞ ጎሎችን አስቆጥረው መጨረስ ባለመቻላቸው በኋላ ላይ ደጋፊዎች በጭንቀት ጨዋታውን እንዲጨርሱት እያደረጋቸው ይገኛል። ዲዮጎ ጎሜዝ የትናንትናውን የብራይተንን ጎል አስቆጥሯል። ዴቪድ ራያ ያንኩባ ሚንቴ የመታትን አስገራሚ ኳስ አድኗታልና ይቺ ኳስ ወይም ደግሞ ይቺ ዴቪድ ራያ ያዳናት
ኳስ ምናልባትም የአመቱ ምርጥ ሴቭ ልትሆን እንደምትችልም ነው በርካቶች እየተናገሩ የሚገኙት። አርሰናሎች ታዲያ በመጨረሻው ደቂቃ አካባቢ ላይ ወደ ኋላ ተመልሰው መጫወታቸው በሜዳው የሚገኙትን ደጋፊዎችም ሲያበሳጭ ነበርና ደጋፊዎችም ወደፊት እያመሩ እንዲጫወቱ ግፊት ሲያደርጉባቸው ነበር። ማርቲን ኦዴጋርድ በትናንትናው ዕለት ጥሩ የሚባል እንቅስቃሴ አድርጓል። ከቡካዮ ሳካ ጋር መልካም የሚባል መናበብንም አሳይቷል። በአጠቃላይ ትናንትና አርሰናሎች በጉዳት ምክንያት ሪካርዶ ካላፊዮሪን እንዲሁም ዩሪየን ቲምበርን አጥተውታል። ዩሪየን ቲምበር መጀመሪያም በአሰላለፍ ውስጥ አልተካተተም ነበር። ከዛ በኋላ ሪካርዶ ካላፊዮሪ ለማሟሟቅ ከወጣ በኋላ ተጎድቶ እሱም ገና ጨዋታው ሳይጀመር አሰላለፉ ተቀይሯል ማለት ነው። አሁን ላይ ዩሪየን ቲምበር፣ ቤን ዋይት፣ ክሪስቲያን ሞስኬራ እንዲሁም ሪካርዶ ካላፊዮሪ በጉዳት ምክንያት አርሰናልን እያገለገሉ የማይገኙ የተከላካይ መስመር ተጫዋቾች ናቸው። አንደኛው ሲመለስ ታዲያ ሌላኛው ነው እየተጎዳ ያለው በአርሰናል ቤትና በትናንትናው ዕለት ጋብሪኤል ማጋሌሽ ወደ መጨረሻ ተመልሶ ተጫውተዋል። ነገር ግን ሌሎች ተጫዋቾች ደግሞ ተጎድቶባቸዋልና አርሰናሎች አሁንም 4 ተከላካዮችን በጉዳት ምክንያት አጥተዋል። በቀጣይ ጠንካራውን አስቶን ቪላ በሜዳቸው የሚገጥሙ ይሆናል። በተመሳሳይ ሰዓት በተደረገ ጨዋታ ሊቨርፑል በፍሎሪያን ቨርስና ሪያን ግራቨንበርክ ጎሎች ወልቨርሃምፕተን ወንደርስን 2-1 በሆነ ውጤት አሸንፈዋል። የክረምቱ ፈራሚዎች ታዲያ ለሊቨርፑል አሁን ውጤት ማሳየት ጀምረዋል። ነገር ግን ሊቨርፑሎች የትናንትናውን ጨዋታ ተጨንቀው ነው የጨረሱት ማለት ይቻላል። አሰልጣኝ አርነ ስሎት ታዲያ ያለፉትን 7 ጨዋታዎች አልተሸነፉምና ጥሩ የሚባል እንቅስቃሴን እያደረጉ ይገኛሉ። ነገር ግን የተከላካይ መስመሩ አሁንም ዋጋ ያስከፈላቸው ይገኛል። ጀረሚ ፍሪምፖንግ የትናንትናውን የመጀመሪያውን ጎል አሲስት ያደረገ ሲሆን ሪያን ግራቨንበርክ ነው ጎሉን ያስቆጠረው። በ23ኛው ደቂቃ ላይ ደግሞ ፍሎሪያን ቨርስ ያስቆጠረ ሲሆን ሂጎ ኤክቲኬ አሲስት አድርጓልና አዲስ ፈራሚዎቹ ፍሪምፖንግ፣ ኤክቲኬ እንዲሁም ፍሎሪያን ቨርስ በትናንትናው ዕለት ጥምረት ፈጥረው ታዲያ ክለቡ ውጤታማ እንዲሆን አስችለዋል። ነገር ግን አሁንም ሊቨርፑሎች በተከላካይ መስመር ቦታ ላይ ችግራቸው እንደቀጠለ ይገኛል። ጎሎችን እያስተናገዱ ይገኛሉ። በተለይ ከቆሙ ኳሶች በርካታ ጎሎችን ነው እያስተናገዱ የሚገኙትና በዚህ ውድድር ዓመት ብቻ 12ኛ የቆመ ኳስን በትናንትናው ዕለት አስተናግደዋል። ሳንቲያጎ ቢዩኖ የትናንትናውን የወልቨርሃምፕተን ወንደርስ ጎል አስቆጥሯል። ኢብራሂማ ኮናቴ ታዲያ አሁንም ለተቆጠረችው ጎል ተጠያቂ ሆኗል። በአጠቃላይ የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራጋር ሊቨርፑል አሁንም የተከላካይ መስመርና የአጥቂ መስመር ተጫዋች ማስፈረም ይኖርበታል ሲል ነው የገለጸው። የአሌክዛንደር ኢሳክ ጉዳት፣ የሞሐመድ ሳላ የአፍሪካ ዋንጫ ቆይታ፣ የኢብራሂማ ኮናቴ የተከላካይ መስመር ስህተት ሊቨርፑልን ከአሁን በኋላ ዋጋ ያስከፍላል ሲል ነው የገለጸው። አሰልጣኝ አርነ ስሎት ታዲያ የፍሪምፖንግን ግላዊ ብቃትንም አድንቀውለታል። ፍሎሪያን ቨርስም የተሻለ እንደሚሆን ነው የገለጹት። በአጠቃላይ በትናንትናው ዕለት መጨረሻ አካባቢ ላይ ወልቨርሃምፕተን ወንደርሶች ሊቨርፑልን አጨናንቀው ጨዋታውን ጨርሰዋል። በተመሳሳይ ሰዓት በትናንትናው ዕለት በተደረጉ ጨዋታዎች ታዲያ ብሬንትፎርድ ቦርንሞዝን 4-1 በሆነ ውጤት ያሸነፈ ሲሆን በርንሌ ከኤቨርተን ጋር 0 አቻ ተለያይቷል። ዌስትሃም ዩናይትድ በሜዳው በፉልሃም 1-0 በሆነ ውጤት ተሸንፏል። ምሽት ላይ የተደረገው አስገራሚውና ተጠባቂው የቼልሲና የአስቶን ቪላ ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል። ቼልሲዎች አስቀድመው ጎል አስቆጥረው ነበር በጆአዎ ፔድሮ አማካኝነት። ነገር ግን ኦሊ ዋትኪንስ ባስቆጠራቸው 2 ጎሎች አስቶን ቪላዎች ሙሉ 3 ነጥብን ከስታንፎርድ ብሪጅ ይዘው ተመልሰዋል። አስቶን ቪላዎች ታዲያ 11ኛ ተከታታይ ድላቸውን በማስመዝገብ ከአርሰናል ያላቸውን የነጥብ ርቀት በ3 ነጥብ አስጠብቀው ቀጥለዋል። ኡናይ ኤምሬ አሁንም ብቃታቸውን ያደነቀ ሲሆን በዋንጫው ፉክክር ውስጥ ስለመገኘታቸው ግን ለመናገር ፈቃደኛ አልሆነም። አስቶን ቪላዎች ታዲያ ዘንድሮ ከኋላ በመነሳት ከመመራት በመነሳት 18 ነጥቦችን ማሸነፍ ችለዋል ወይንም ደግሞ መሰብሰብ ችለዋል። በሚገርም መልኩ ታዲያ ዘንድሮ አርሰናልን፣ ማንቸስተር ሲቲን፣ ቼልሲን አሸንፈዋል። ከአንደኛ እስከ 4ኛ ያሉትን ቡድኖች ማለት ነው ወይንም ደግሞ ቶፕ 4 ውስጥ ያሉትን ክለቦች አሸንፈዋል። 3ኛ እነሱ ናቸው። ማንቸስተር ሲቲን አሸንፈዋል፣ አርሰናልን አሸንፈዋል፣ ትናንትና ደግሞ ቼልሲንም ማሸነፍ ችለዋልና አስቶን ቪላዎች ዘንድሮ በሚያስፈራ ብቃት ላይ ናቸው የሚገኙት ብለን መናገር እንችላለን። ቀጣዩ የአርሰናል ጨዋታም ተጠባቂ እንዲሆን አድርጓል። አሰልጣኝ ኡናይ ኤምሬ ይዞት የገባው አሰላለፍ ታዲያ
መጀመሪያ ላይ ዋጋ አስከፍሎታል። ጎልም አስተናግደዋል። እንዲሁም የተሻለ የሚባልና የረባ የሚባል ሙከራን ማድረግ አልቻሉም። ተቀይሮ የገቡት ዋትኪንስ፣ ኦናናና ሳንቾ ጨዋታውን ቀይረዋል። ትናንትና ታዲያ ጄደን ሳንቾ በቀድሞ ክለቡ ላይ በውሰት ቢያገለግልም ማለት ነው ጥሩ የሚባል እንቅስቃሴ ነበር ያደረገው። ኦሌ ዋትኪንስ 2 ጎሎችን አስቆጥሮ አሸንፏል። የመጀመሪያው ኳስ ታዲያ ሮበርት ሳንቼዝን መጥቶ የተመለሰ ኳስ ነው። ሳንቼዝ ታዲያ በትናንትና ዕለት ስህተትም ሰርቶ ነበር። ኳስን ይዞ ለማሻማት እየሮጠ ባለበት ሁኔታ ላይ የግብ ክልሉን ለቆ ወጥቷል። በዚህም የቅጣት ምት ተሰጥቷል። በአጠቃላይ ታዲያ ትናንትና ቼልሲዎች ወደ መጨረሻ አካባቢ ውጤት ይዞ ለመውጣት ያደረጉት ጥረት አልተሳካላቸውም። ኮል ፓልመር ተቀይሮ ሲወጣ ደስተኛ እንዳልሆነ ከፊቱ ላይ ይነበባል። በአጠቃላይ በትናንትናው ዕለት ቼልሲዎች በሜዳቸው ያደረጉትን ጨዋታ ተሸንፈዋል። አሰልጣኝ ኤንዞ ማሬስካ ታዲያ በቅጣት ምክንያት የትላንትናውን ጨዋታ በቦታው ሆነው አልመሩም። በምክትላቸው ነው ትናንትና ጨዋታውን ያደረጉት። ቢሆንም ግን መጨረሻ ላይ ተሸንፈዋል። እንደ አጠቃላይ ታዲያ ባለፉት 3 ዓመታት ማለት ይቻላል አስቶን ቪላዎች ከኋላ በመነሳት 54 ነጥቦችን በመሰብሰብ ከሁሉም ክለቦች የተሻለ ሆነው ተገኝተዋል። ኦሌ ዋትኪንስ ስታንፎርድ ብሪጅ ላይ በ3 የተለያየ ጨዋታ የማሸነፊያ ጎሎችን አስቆጥሯል። በ2023 ኤፕሪል ወር ላይ፣ በ2023 ሰፕቴምበር ወር ላይ የተለያየ የውድድር ዓመት ነው። የኤፕሪሉ የመጀመሪያ የውድድር ዓመት ሲሆን 2022-2023 የውድድር ዓመት ሲሆን የሴፕቴምበር 2023 ደግሞ የ2023-2024 የውድድር ዓመት ላይ ነው። አሁን ደግሞ ዲሴምበር 2025 ላይ ደግሞ ተጫዋቹ በስታንፎርድ ብሪጅ 3 የማሸነፊያ ጎሎችን ማስቆጠር ችሏል። ሪስ ጄምስ ዘንድሮ ታዲያ በ17 ጨዋታዎች 6 ጎሎች ላይ መሳተፍ ችሏል። 2 ጎሎችን አስቆጥሮ 4 ጊዜ አሲስት በማድረግ ማለት ነው። ነገር ግን ትላንትና ክለቡን ከመሸነፍ መታደግ አልቻለም። በዚህም የትላንትናው የእንግሊዝ ፕሪሚየር ሊግ መርሃ ግብር ተጠናቋል። የትላንትናውን ውጤት ተከትሎ አርሰናል በ42 ነጥብ ይመራል። ማንቸስተር ሲቲ በ40 ነጥብ ይከተላል። አስቶን ቪላ በ39 ነጥብ ሶስተኛ ላይ ይገኛል። በሶስቱ ክለቦች መካከል ያለው የነጥብ ልዩነት ታዲያ የ3 ነጥብ ብቻ ነው። ሊቨርፑል በ32 ነጥብ አሁን ወደ 4ኛ ደረጃ ከፍ ማለት ችሏል። እስከ ትላንትና ድረስ 4ኛ የነበረው ቼልሲ በመሸነፉ በ29 ነጥብ ወደ 5ኛ ደረጃ ዝቅ ብሏል። ባለፈው አርብ ኒውካስል ዩናይትድን ያሸነፈው ማንቸስተር ዩናይትድ በ29 ነጥብ 6ኛ ደረጃ ላይ ይገኛል። አንድ ቀሪ ጨዋታ የሚቀረው ሰንደርላንድ በ27 ነጥብ 7ኛ ደረጃ ላይ ይገኛልና ምናልባት የሚያሸንፍ ከሆነ የደረጃ ለውጥ ሊኖር ይችላል። ክሪስታል ፓላስ በሱም አንድ ቀሪ ጨዋታ ይቀረዋል። 9ኛ ደረጃ ላይ ይገኛል በ26 ነጥብ ማለት ነው። ዌስትሃም ዩናይትድ፣ በርንሌና ወልቨርሃምፕተን ወንደርስ አሁንም በወራጅ ቀጠና የሚገኙ ክለቦች ናቸው። በትላንትናው ዕለት በተደረጉ የአፍሪካ ዋንጫ ጨዋታዎች በምድብ ሲ የምስራቅ አፍሪካዎቹ ዩጋንዳና ታንዛኒያ አንዳቻ በሆነ ውጤት አጠናቀዋል። ታንዛኒያዎች አስቀድሞ ጎል አስቆጥሮ ነበር። ነገር ግን በ80ኛው ደቂቃ ዩጋንዳዎች በኤክፒያዙ አማካኝነት ባስቆጠሩት ጎል ጨዋታው አንዳቻ በሆነ ውጤት ተጠናቋል። ምሽት ላይ በተደረገው ሌላኛው የምድቡ ጨዋታ ናይጄሪያ ቱኒዚያን 3-2 በሆነ ውጤት አሸንፋለች። ኦሲሜን በ44ኛው ደቂቃ ላይ እንዲዲ በ50ኛው ደቂቃ ላይ 2 ጎሎችን ያስቆጥሩ ሲሆን ሉክማን ደግሞ በ67ኛው ደቂቃ ላይ 3 ጎሎችን አስቆጥሮ 3-0 በሆነ ውጤት መምራት ችለዋል ናይጄሪያዎች። ከዛ በኋላ በ74ኛው ደቂቃ ላይ ታልቢ እንዲሁም በ87ኛው ደቂቃ ላይ በፍጹም ቅጣት ምት አብዲ 2 ጎሎችን አስቆጥሮ ናይጄሪያዎች ላይ ጫና ፈጥረው ነበር። ነገር ግን ናይጄሪያዎች ጨዋታውን ተቆጣጥረው በርካታ ሙከራዎችንም አድርገው አስቀድሞ ባስቆጠሯቸው ጎሎች ማሸነፍ ችለዋል። ናይጄሪያዎች በ6 ነጥብ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቱኒዚያ በ3 ነጥብ ትከተላለች። ታንዛኒያና ዩጋንዳ በ1 ነጥብ ቀሪዎቹን ደረጃ ይዘዋል። በዚህም የምድብ ሲ ጨዋታም ተጠናቋል። ሌላኛው የምድብ ዲ ጨዋታ ነው። በትናንትናው ዕለት በተደረጉ የምድብ ዲ ጨዋታዎች ቤኒን ቦትስዋናን 1-0 በሆነ ውጤት ስታሸንፍ፣ ሴኔጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር አንዳቻ በሆነ ውጤት አጠናቀዋል። ባካምቡ ለኮንጎ በ61ኛው ደቂቃ ላይ ጎሉን ያስቆጠረ ሲሆን ማኔ በ69ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሯል። እነዚህ ምድብ ታዲያ እስካሁን አላፊ ክለብ አልተረጋገጠም። ሴኔጋል፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 4 ነጥብ ያላቸው ሲሆን ቤኒን ደግሞ 3 ነጥብ አላት። ቦትስዋና ያለምንም ነጥብ መሰናበቷን አረጋግጣለች ማለት ነው። ሌሎቹ ግን ወደ ቀጣዩ ዙር የማለፍ እድል አላቸው።
ዛሬ በአፍሪካ ዋንጫ ጨዋታዎች ይደረጋሉ። በዚህም መሰረት በምድብ ኢ ጨዋታ ኢኳቶሪያል ጊኒ ከሱዳን ጋር፣ አልጄሪያ ከቡርኪና ፋሶ ጋር ጨዋታውን የሚያደርጉ ሲሆን በምድብ ኤፍ ጋቦን ከሞዛምቢክ እንዲሁም ኮት ዲቮር ከካሜሩን ጋር የሚያደርጉት ጨዋታ ይጠበቃል። የምሽት 5 ሰዓቱ የኮት ዲቮርና የካሜሩን ጨዋታ የሚጠበቅ ጨዋታ ነው። በትላንትናው ዕለት በጣሊያን ሴሪአ በተደረጉ ጨዋታዎች ፓርማ ፊዮረንቲናን 1-0 አሸንፏል። ሊቼ በኮሞ 3-0 በሆነ ውጤት ተሸንፏል። ካግሊያሪ ቶሪኖን 2-0 ያሸነፈ ሲሆን ኡዲኒዜ ከላዚዮ ጋር አንዳቻ ተለያይተዋል። ጁቬንቱስ ፒሳን 2-0 በሆነ ውጤት አሸንፏል። ዛሬ በእንግሊዝ ፕሪሚየር ሊግ ሰንደርላንድ ከሊድስ ዩናይትድ ጋር የሚጫወቱ ሲሆን በለንደን ደርቢ ጨዋታ ደግሞ ክሪስታል ፓላስ ኖቲንግሃም ፎረስትን የሚገጥሙ ይሆናል። በጣሊያን ሴሪአ ኤሲ ሚላን ከሄላስ ቬሮና፣ ክሬሞኔንስ ከናፖሊ እንዲሁም ቦሎኛ ከሳሱሎ፣ አታላንታ ከኢንተር ጋር ጨዋታቸውን የሚያደርጉ ይሆናል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እንገናኛለን። ደህና ቆዩኝ።